ነገ ላለብን ተጠባቂ ጨዋታ አርሰናል ከፉልሃም ላይንአፕ እንሰራለን። ከአንድ ጎል በላይ ማግባት መቼ ነው የምንችለው ነው ማለት ማን የአንድ ጎል ብቻ ነው እያገባን ያለ ነው። እስቲ ይሄ ጨዋታ ላይ 2 ወይ 3 ከዱዋ ጋር ማለት ይሄ ዋንጫ በቋጠሮና በዱዋ ነው የሚበላው። ገባለ በዱላ ካልሆነ ወደ ዱዋ ትቀይራለህ። በረኛና የማል ተከላካይ ካሁን በኋላ ምንም መናገር ራሱ አያስፈልግም። ይሄ ቪዲዮ አጠር ነው የሚለው ምክንያቱም አብዛኛው የተረጋገጠ ነገር ስለሆነ ጥቂት ቤቶች ብቻ ነው ለውጥ ሊኖር የሚችለው። ስለዛ እነሱን በደንብ እናወራባታለን። ራያ ጋብሪኤል ሳሊባ ግልጽ ነው ማለት ራይት ባክ ጋር ስንመጣ አሁን ውይይት ያስፈልጋል። ምክንያቱም ቲምበር አሁንም አልተመለሰም ተባለ። አረ ተሰቃየን። አረ ቲምበር ሞስኬራ ወይም ዋይት ነው ያለን እጃችን ላይ ማለት እና ሁላችሁም አረ ሞስኬራ ይሻላል ምናምን ልትሉ ትችላላችሁ። ግን እኔ ሞስኬራን 1v1 ከመሃል ተከላካይ ጋር እንጂ ከፈጣን ዊንገር ጋር ከአጭር ዊንገር ጋር ምናምን አይደላኝም ነው ማለት። ምንም ይሁን ምንም አቋም ላይ ባይሆንም ቤን ዋይት ስንት ጊዜ ይሄንን ቦታ ከቨር አድርጎልን ምናደንቀው ተጫዋች የነበረበት ጊዜ ስለነበረ አሁንም አማራጭ የለንም። አምነነው በቤን ዋይት መግባት ይሻለናል። ምንም አማራጭ ስለሌለን ቤን ዋይት እመኑኝ ነው የምላችሁ። ሞስኬራ ገብቶ ደግሞ ሞስኬራንም እንድጠሉት እንዳያረጋችሁ ተረዳችሁኝ። ቤን ዋይትን ኦሬዲ ተቃጥላችሁበታል። ዛሬ አያቃጥለንም ብለን ተስፋ በማድረግ ቤን ዋይት እናስገባለን ማለት። በግራ በኩል ስንመጣ ካላፊዮሪ የአትሌቲኮ ጨዋታ ላይ ትንሽ ደቂቃዎች ቢያገኝ አሪፍ ነበር ወደ ሪዝሙ እንዲመለስ። ይሄን ደግሞ ካላደረገ ቀጥታ ከጉዳት መጥቶ ስታርት ማድረግ አለበት ብዬ አላስብም። ሂንካፔን አስጀምረውና ሰከንድ ሃፍ ላይ ካላፊዮሪን በተለይ ጎል ካስፈለገን የፈጠነ አስገባው። ቦለር የሆነ ተጫዋች ስለሆነ ካላፊዮሪን ታስገባዋለህ። መሃል ላይ የተረጋገጠ ነገር ነው። ዙሜንዲ፣ ራይስ፣ ኦዲጋርድ ባለፈው ተጎድቶ ነው የወጣው የሚባል ወሬ አለ። ግን እንዳይጎዳን ያስወጣው ትክክለኛ ውሳኔ ኤዜን አስገባው። ከዛ በኋላ እዚህ ጋር ኦዲጋርድ ይገባል። ግራ ላይ ደግሞ ኤበሬቼ ኤዜ። አሁን ሶስቱን ሯጮች ይዘንልህ አንገባም አባቴ። 2 ቢልድ አፕ ማድረግ የሚችሉ ፋይናል ሰርድ ላይ ክሬት ማድረግ የሚችሉ ከዛ ላይ ዮከሬዝ ቦክስ ውስጥ ይጠብቀን ነው ገባር። ካደረስንለት ያገባል፣ ካላደረስንለት ደግሞ ሌሎቹ ያገባሉ ብለን ዱዓ እናደርጋለን። አቤት ዱዓው በዛብን ነው ማለት። በዚህ በኩል ሳካ ይገባል። መሃል ላይ ደግሞ ቪክተር ዮከሬዝ ለማክሰኞ ጨዋታ ከአትሌቲኮ ጋር ካይ ሊደርስ ይችላል እየተባለ ነው አባቴ። ግን በዚህ በኩል ኤዜና በዚህ በኩል ሳካ ከሆነ የሚጫወተው ማን ነው አባቴ? ቪክተር ዮከሬዝ የመቀለብ እድል አለው ነው ምልህ። በተለይ ኤዜን እየተጠጋ ሲጫወት ሳካን እየተጠጋ ሲጫወት ቦክስ ውስጥ የሆነ ነገር ይፈጥሩለታል። ሳካ ባለፈው ሽት ነበር አይደለ? ግን ለኤዜ ፔናልቲ ወደ መሃል ያችን ኳስ 90 ደቂቃ ማድዌክ የተጫወተው ይሄን ፓስ አላደረገም። ገባር ኤክስፒሪየንስ ማለት ይሄ ነው። ሳካ ዮከሬዝ ኤዜ የሆነ ነገር መፍጠር ይችላሉ ብዬ ገምታለሁ። ዋና ኦዲጋርድ የሆነ ነገር ካለ 2-3 ጎል ጠብቅ። ከሞን ዩገነርስ ከአንድ ጎል በላይ እሺ። ሌላው ይቅር ቢያንስ የዛሬን በቃ አርሰናል ይህን ጨዋታ አሸነፈ ማለት ጫናው ሲቲ ላይ በቃ እንዳለ ነው የሚወርደው። 2 ማች ነው የሚሆንበት ማለት ነው። ኤቨርተንን ገጥመን ከዛ ፓላስ ቦርንሞዝ እግዚአብሔርን ጭራሽ እኔ እንዴት እንደሚሆን አላውቅም። ዛሬ ግዴታ ባለፈው ኒውካስትልን ገጥሞ ነው አርሰናል ይሄ ሺት የሆነ ኒውካስትልን ገጥሞ ነው እና ፉልሃም ዛሬ እንደው በቃ አትፍሩ ተጫወቱ። በቃ ሳትፈራ እኮ መጫወት ነው አይደል? በቃ አርሰናል ደግሞ ራሱ ለማሸነፍ ነው የሚገባው። በቃ አቻውን አይፈልግም፣ ቀጥታ ዊኒንግ ነው። ለምን ጫና መፍጠር ይፈልጋል ሲቲ ላይ ማን ዛሬ እኔ በቃ እኔ ቻልኩትን አድርጌ ነው የምቋጠረው። አያቴ ፍሬውን አፍኖ ወያላው ላይ ቋጥሮ አገሪቷን ሰላም አድርጎ ለአባቴ ባስ አባቴ አማናውን ተቀብሎ ለመንደሩ ሕዝብ አሳውቆ በፍሬያቸው አስቋጥሮ አገሪቷን አማን አድርጎ ለተተኪው ትውልድ ለኔ ባስ እኔም አማናይን ተቀብዬ የአያቶችን ርስት አከበሬ አቋማን መስርቼ ዓለምን አስቋጥሬ አገሪቷን አማን አድርጌ ለተተኪው ትውልድ ለታናሾቼ ማስተላለፍ ይሆናል። አመሰግናለሁ። የቋጠሮ ቀን ይላል። ሰሞኑን ግርግር ስለነበረ ብቻ አርሱዬ የቆመ መስሏታል ቋጠሮ። እንደዚህ የሚባል ነገር ለማባቴ አርሰናልን ለመጥላት ከሆነ ከሰይጣንም እንስማማለን። ይሄን ታውቃላችሁ። ለማንኛውም ዛሬ ቋጠሮ አለብን። ፉልሃም አለ፣ ማርኮስ ሲልቫ ፎክሯል። ስለዚህ አዲስ ነገር ይኖራል ብለን እንጠብቃለን። እኛ በራሳችን መካከል የነበረው ነገር መልክ አስይዘናል። መልክ ማስያዝ ያለብን ነገር አስይዘናል። ግን ዋና ዓላማችን ይህንን ዋንጫ ማሳካት ነው። እኛ ስፔሻሊ ማንቸስተር ሲቲዎች በትክክል የሚመለከተን አካል ማለት ነው የሚመለከተው ቀጥታ የሚመለከተው አካል ይህንን ዋንጫ ማንሳት ስለሆነ እቅዳችን
ቋጠሮ ይቀጥላል ማለት ነው። ጥብ ከሆነ ልዩነቱ ምናምን የሚባል ነገር አለ። እኔ ብዙ ኤፌክት ያደርጋል ብዬ አላስብም፣ ግን የተወሰነ ኤፌክት ይኖራል። ስለዚህ አሪፍ ነገር እንጠብቃለን። ከሞን ፉላም ቋጠሮ ይቀጥላል። ይመቻችሁ። የመድፎ ፋሚሊ የዛሬውን ጨዋታ የምናሸንፍ ከሆነ 100% ጋራንቲ የምሰጣችሁ ነገር ከዚህ በኋላ አርሰናል ፈጽሞ አይሸንፍም እያልኳችሁ ነው። ዛሬ ይህንን ጨዋታ በአሸናፊነት ከገደል ነው ማክሰኞ ዕለት ያው ለፋይናል ለማለፍ እንግዲህ ከአትሌቲኮ ማድሪድ ጋር እናደርጋለን። ከዛ በኋላ ማለት ነው የትኛውንም ኃይል የቀላቀለ ምንም አይነት ኢነርጂ ሴቭ ለማድረግ አትጫወትም፣ ትጋደለዋለ። ምክንያቱም ምናልባት እንኳን ለፋይናል የምናልፍ ከሆነ በሻምፒዮንስ ሊጉ ሜይ 30 የዓመት እንግዲህ ፕሪሚየር ሊጉ ከተጠናቀቀ በኋላ ኦልሞስት የዛሬ ወር አካባቢ ስለምናደር መሀል ላይ ምንም አይነት ጨዋታ ስለማይገጥመን ፕሪሚየር ሊጉን ዋጋ ነው የምንከፍልበት። ዛሬ ግን አትሌቲኮንም እያስብን ነው የምንጫወተው ከባዱን አትሌቲኮ ሻምፒዮንስ ሊግ ለፋይናል ማለፍ ማለት በጣም ከባድ ነገር ነው። ስለዚህ የዛሬውን ጨዋታ ብቻ አፍወሉ፣ ይቅናን። በኮፒ ሊንክ አሸብርቁ። ለአካውንቱ ቤተሰብ ያልሆናችሁ የፕላስ ምልክቷን መጫን እንዳይረሳ። ገብተናል። ኃያሉንና የለንደኑን ኩራት አርሰናልን ይዘን መተናል። የጨዋታ ቀን ነው ይላል አባቴ። ዛሬ ምሽት 1 ሰዓት ከ30 ክለባችን አርሰናል ፉላምን በታላቁ ኤሚሬትስ ይዞ ከች ይላል። ታዲያ አንተ ይህን ቪዲዮ የምታየው ልጅ እንደተለመደው ውጤትን ኮሜንት ላይ ትገምትልኛለህ ማለት ነው። እኔ 2-0 ይሰቀሰቃል ብያለሁ። አንተ ስንት ለስንት እንደምንሰቀስቅ ኮሜንት ላይ ታስቀምጥልኛለህ። ይመቻችሁ። መልካም ቀን፣ መልካም ቅዳሜ። ፒስ አውት። ይሁላችሁ ሰው ሜዳ ላይ በፍጹም ነጥብ መጣል የለብንም። ከዚህ ቤት ለዚህ ልጅ ደስታ ነው ይዘንለት ልንሄድ የሚገባው። ይሄ ነገር አልሆነም ማለት ይሄ ልጅ መከነ ማለት ነው። አንድ ዜጋ መከነ ማለት ነው። ስለዚህ ስለ ልጁ ማቀው እኔ ነኝ። ከናንተ የሚጠበቀው የሀገሬ ሰው ሲተርት ከፍትፍቱ ፊቱ ይላል። የኛ ቲም ግን ማለት ነው ፊቱም ፍትፍቱም ራሱ ነው ማለት። ዛሬ ማታ 1 ሰዓት ተኩል ላይ ጨዋታ አለ። የጨዋታ ቀን ከጨዋታው በፊት የሆነች ነገር ልበላት። እናንተ ኮፒ ሊንክ ያረጋችሁ እቺ ቪዲዮ ጀምሯት። ከሁሉም ነገር በፊት ግን ፉዬ 1 ሚሊዮን ግን ምን ያክል ብዙ እንደሆነ ታውቃለህ? 1 ሚሊዮን። ኧረ በስመ አብ ማርያምን፣ እንኳን ደስ አለሽ የኔ አባት፣ ደስ ብሎኛል። አንቺ ወደ ጨዋታው እንመለሳለን። የተናፋቂ ቡድናችን ኤሚሬትስ ከገባ ጊዜ ጀምሮ ብቻ ሲሆን ሃይብሬ የነበረበት ሳለ ራሱ ፉላም በሜዳችን መጥቶ አሸንፎን አያውቅም። እንደዚህ አይነት ታሪክ ሲወራ የሆነ አዚም ተያይዞ ይመጣል። ግን ዛሬ ማንን ነው ማናዳምጠው? ካለፉት 4 ጨዋታ ግን አሸንፈናቸው ስለሆነ ዛሬ ወጋ ማድረግ አለብን። ችግሩ ቡድናችን ያለፉትን 8 ጨዋታዎች ከ1 ጎል በላይ ማስቆጠር አልቻለም ማለት በጨዋታው ላይ ማለት ነው። ያ ደግሞ በጣም ትልቅ አዛ የሆነ ሪከርድ ነው። ዛሬ ታውቃላችሁ በጎል ዲፈረንስ ከሲቲ ጋር እየሄድን እንዳለን አምነናቸው ነጥብ ይጠራሉ ምናምን ነገር ብለን እንደማንጓዝ። ስለዚህ ጎሎችን ማስቆጠር ያለብን ጨዋታ ነው። ፉላሞችም ጎል ማግባት እየከበዳቸው ካለፉት 5 ጨዋታዎች 4 ጎል ብቻ ማስቆጠር ይቻሉ። ይህ የሆነበት ታላቁ ምክንያት ደግሞ አሌክሳንደር ኢዮቢ በጉዳት ምክንያት የዛሬውም ጨዋታ ላይ አለመኖሩ ነው። ሃምስትሪንግ ጉዳት ተጎድቷል። ከሱ ውጪ ሪያን ሴሴኞንም አይኖርም ተብሏል። ቴቴም የለም። ኬቨን የሚባለው ያ ላመንስ ላይ ኤፍ ያገባው ልጅ እሱም የለም። በሚያሳዝን ሁኔታ ደግሞ እኛ ጋር ጁሪያን ቲምበር እንደተጠበቀው የለም። ካይ ሃቨርትዝ እንግዲህ ለአትሌቲኮ ጨዋታ ሊደርስ ይችላል ተብሏል። ማርቲን ኦዴጋርድ ደግሞ እስኪ እናያለን ያለው ሱፐር ሚኬል አርቴታ። ይሄ ጨዋታ ለኛ ለነሱ በጣም ትልቅ ጨዋታ ነው። አሁን እዚህ 10ኛ ላይ ይገኙ እንጂ 48 ነጥብ ነው ያላቸው። ካሸነፉ 51 ነጥብ ይዘው እስከ 6ኛ ድረስ መምጣት ይችላሉና በጣም የተያዘ ፊክስቸር ስለሆነ ያን ነገር ከግምት አስገብተን ወጥረን ነው መጫወት ያለብን። እኛ ደግሞ ካሸነፍን በ6 ነጥብ አድርገን ከሲቲ ጋር 2 ጨዋታ ቢኖራቸውም ፕሬሸሩን ፓይል ኦን የምናረግበት ትልቅ እድል ነው። ዛሬ ውዱ ክለባችን 3-0 ያሸንፋል ብያሰ ክሊንሺት 3-0 ያሸንፋል ብዬ አስባለሁ። ፎሎ ኮፒ ሊንክ ሼር እያረጋችሁ የማቻቸው አልহামዱሊላህ አፕሪል ባል አልቆ ዛሬ ፉላምን በሜዳችን አምጥተን 3-0 ልጥፍ ልናደርጋት ነው። 3 ጎል ነው ፈልገው ከፉላም ጋር ማለት ነው። 3 ጎል ግዴታ አፕሪል ባል ስላለቀ ግን አልহামዱሊላህ አፕሪል ባል አልቋል። የአርሰናል ሽንፈት ዜና አብቅቷል። ካሁን በኋላ ሽንፈት የሚባል ነገር የለም። 2 ዋንጫ ይቀረናል። 2ቱን ዋንጫ እንበረዋለን። ከሞኙ ገነርስ ዋንስ ገነርስ የቤዝ ገነርስ አካውንታችን የሌለ ተመቷል። ፎሎ ደረግ ይመቻችሁ። እና አክቲቪስት ገና ለገና 1 ሚሊዮን ገባና
ፈጣን መረጃ አደርስም ብላችሁ ጠብቃችሁ ነበር። ምንም ክብረ በዓል እያከበርኩም ቢሆን ፈጣን መረጃዎች ማድረስ ጀመው ይቀጥላል። ጀመው እንደዚህ ብሎ ነገር የለም። ኮፒ ሊንክ ሼር ማድረጋችሁን ደግሞ እናንተ እንዳታቆሙ። 1 ሚሊዮን ገና ገባ ብለ ኮፒ ሊንክ አላረግም ሼር አላረግም ብትል ምን ያለውበት እንቃጫለን ነው የምላባቴ። ለማንኛውም አርቴታ የፊታችን ቅዳሜ ምሽት 1 ሰዓት ተኩል ከፉልሃም ጋር ከምናደርገው እጅግ በጣም ወሳኝ ጨዋታ በፊት ማለት ነው ከጋዜጠኞች ጋር ሀሳብ አስተያየቱን ተለዋውጧል። ምን እንዳለ ላካፍላችሁ። አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ሆነ ጁሊያን ቲምበር እና ካይ ሃቨርት ከነገ ጨዋታ ሙሉ ለሙሉ ውጪ ናቸው ብሏል። ጀማው የቲምበር ነገር እጅግ አሳሳቢ ሆኗል። ጀማው አርቴታ ራሱ መች እንደሚመለስ ሚያውቅ አይመስለኝም። ጀማው ከዛ በተጨማሪ ደግሞ ማርቲን ኦዲጋርድም እንደዚሁ እርግጠኛ አይደለንም የነገ ጨዋታ ላይ ይኑር አይኑር በሚለው ጉዳይ ላይ የሚል ሐሳብ ሰጥቷል። እንግዲህ ባለፈ ተቀይሮ ሲወጣ እንግዲህ በሻምፒዮንስ ሊግ ከአትሌቲኮ በነበረን ጨዋታ ላይ ማለት ነው የጉልበት ያለፈው ጉዳቱ እንደተመለሰበት ጭምጭምታዎች እየወጡ ነበር። አርቴታ ምንም ኮንፈርሜሽን አልሰጠም፣ ግን ከነገ ከፉልሃሙ ጨዋታ ይድረስ ማቆም ነገር የለም ሲል ተናግሯል። ጄም ስለ ተጫዋቾቻችን የጤንነት ሁኔታ ያካፈለን ይህንን ይመስላል። ቀሪ መረጃዎች አሉ፣ በቀጣይ ቪዲዮ ይዤ የምመለስ ይሆናል። ጄም ይመቻችሁ። እናንተ የመድፈኞቹ ደጋፊዎች ሆይ የዘንድሮ ዋንጫ ከፍ ለማድረግ ተዘጋጅታችኋል ወይ? ሚዜነትስ አልሰለቻችሁም ወይ? የዛሬውን ጨዋታ ማን ያሸንፋል? እስኪ ግምታችሁን አስቀምጡ። እስኪ በኮሜንት ላይ የገባችሁ ደግሞ ዋንጫው አይቀርም ዘንድሮማ የኛ ነው እያላችሁ በኮሜንት አጥልቅልቁት። እኔም እንግዲህ እንደምትመለከቱት 1 ሚሊዮን ፎሎወር ለመግባት ጥቂት ፎሎወሮች ስለቀሩኝ ሁላችሁም ፎሎ በማድረግ ተቀላቀሉ።